ቆስ ምንድን ያደረግሽበት? በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል። እባክሽ ዞር በይ። አንቺም ከሷ አትሸኝ። ውጭልኝ። ውሃ ውስጥ ጨው ጨምራበት ነው። ድጋሚ ቤት እንዳትመጪ። ባርኮት የፍቅር ጥያቄ ጠየቀኝ። የምርሽ ነው አይደል? እና አንቺ ምን አልሽ? ሊዱ ምን እያደረግሽ ነው? ልቀቂያት። ሊዱ በማይገባሽ አትግቢ። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩት። እስከዛሬ ስትጫወትብኝ ነበር ማለት ነው። ምንም ያጠፋው ጥፋት ናታ። ቆይ ምን እያደረክ ነው? እኔ ጥላኝ ወደ እነ የምትሄደው? ዴቭ በእናትህ ትተኛ አትሂድ። ዴቭ እዛ ቤት አትሂድ። እንዴት እዚህ ልትመጪ? ይህ ቦታ እኮ የኔና ያንተ ብቸኛ ስፍራችን ነበር። ሁሌ እዚህ እመጣለሁ፣ ነገር ግን ዛሬ ገና ነው ያገኘው። ደህና ነገር? ደህና ነኝ። እንዴት ነሽ? መቼ መጣሽ? አለሁልህ። ደህና ነኝ። በሳምንት አንዴ ሁሌ እዚህ እመጣለሁ። የምኖረው ግን እዛው ነው። ባኪ ወዴት ነው የምትሄደው? ከዚህ ሁሉ ቀናቶች በኋላ ዛሬ ባገኝ ጥላዬ ልትሄድ እንዴ? ይኸውልሽ ቤዛ፣ ተመልሰሽ እንደምትሄጂ እያወቅሽ የመጣሽ አታስመስይ። እሺ ባኪ፣ ያኔ ላስረዳስ ሞክር፣ ምንም ልሰማኝ አልቻልክም። ቢያንስ እውነታውን ዛሬ ከኔ ስማው። ምንድነው መሰለሽ? ምን የምትይው ነገር አለ? ያኔ እኮ እኔና ፍቅርሽን ረግጠሽ ከዛ ልጅ ጋር ስትሄጂ በእኔ በብረቱ አይቼሻለሁ። ያኔ የነበረው ልጅ የአክስቴ ልጅ ነበር። ቤተሰብ መሆኑን ብነግርህ እንዴት አትፈቅድልኝም ነበር። ግዴታ ደግሞ መሄድ ነበረብኝ እንጂ ፍቅረኛ አይደለም። ማለት ያ ልጅ ባልሽ አይደለም? አላገባሽው ማለት ነው? እኔ ማንንም አላገባውም ባርኪ። ለምንድን ነው ታዲያ እስከዛሬ አልነገርሽ? ያኔ ከሄድኩ በኋላ ላገኝ አልቻልኩም ነበር። አክስቴ ደግሞ ብዙ አልቆየችም፣ ሞተች። ልጇ ደግሞ ብቻውን ስለነበር ከኔ ጋር ነው የሚኖረው። ዛሬ ግን የኔና ያንተ ቀን ነው፣ ተገናኘን። ብትነግሪኝ ጥሩ ነበር። ያኔ ስላልሰማሁሽና ለምን ብዬ ስላልጠየኩሽ በጣም ይቅርታ አድርጊ። አንተ ምን አጠፋ ባርኪ? አንተ ይቅርታ አድርግልኝ እንጂ። ያን ያህል ጊዜ ፈጣሪን ስወቅስ ለምን እንደዛ አደረግሽ? ይቅርታ አድርግልኝ ባርኪ። ካሁን በኋላ እንደዚህ ነገር እንደማይፈጠር ቃል ገባላለሁ። ፍቅረኛ ለስከማምጪስ ፍቅረኛ እንኳን ይሄ እሰይ ተመስገን። ለምለም እኔ ምንሽ ለምለም፣ እስቲ ተነሽና መጠጣው እንጭልኝ። ቆይ ነው ያመጣላታለሁ። አይ እሷ እያለችማ አንተ ለምን ታምጣልኛለህ? እሷ ታምጣልኝ እንጂ። ኤላ ቁጭ በል አንተ፣ እኔ ያመጣላታለሁ። ኤላዬ፣ እቺ ለምለም ከመጣች በኋላ እኔ እናንተ ቆንጆ ጊዜ እንዳናሳልፍ አደረገች ነው። ለምለም ናት እኔና አንቺ ጥሩ ጊዜ እንዳናሳልፍ እንቅፋት የሆነችብን። ባይሆን አንቺ ነሽ እኔና ለሊ ጥሩ ጊዜ እንዳናሳልፍ እንቅፋት ይሆንሽብን ያለው። እኔ አንቺ ቀበጥ፣ ሁለተኛ እዚህ ቤት እንዳትመጪ ነው የማደርግሽ። ውሃው እኮ መጣልሽ። አሁን ደግሞ አጠጪ። ኦኬ እሺ። ምንድነው ባልታጠበ ብርጭቆ ነው እንዲያመጣሽልኝ? አረ ምንም ያልታጠበ ብርጭቆ የለም ሊዱ።
ሁሉም ንጹህ ነው። ጠጩ። እንደዛ ግን አይመስልም። እሺ አንቺ ምን ለማድረግ እየሞከርሽ ነው? ውሃውስ ምንድን ነው ያደረግሽበት? ሊዲያ ምንድን ነው ያደረግሽው? እኔ ምንም አላደረኩም። ውሃ ውስጥ ጨው ጨምራበት ነው። ሰሚኛለሽ? አሁን ከቤቴ ውልቅ በይልኝ። ድጋሚ ቤቴ እንዳትመጪ። እኔም በጥፊ መታኸኝ። ከዚህ በላይ የምትቆይ ከሆነ ደግሞ ሌላ ነገር ነው የሚፈጠረው። አሁን ከቤቴ ውጪልኝ። ቆይ እሷ ያደረገችው ነገር ለምንድን ነው የማይታየው? ውሃ ውስጥ ጨው ጨምራብኝ እኮ ነው። ለዛ ነው የደፋውባት። ይህን ተረተረተሽኝ ሂጂና ለፍቅር ንገሪያት። አሁን ውጪልኝ። እወጣለሁ። እሺ ግን ምን? ቆይ አንቺ ግን ትንሽ አታፍሪም? ምንድን ነው እዚህ ቤት የሚያመላልስሽ? ለምንድን ነው ከኤላ ስርስር የምትይው? ከአንቺ ጋር ያወራ ሰው የለም። ሊዲያ እኔ ምን አደረግኩኝ? ኤላ ውሃ ውስጥ እኮ ጨው ጨምራበት ጨው ስላለብኝ ነው የደፋውባት። ይበቃሻል ባልክሽ። ከውሸትሽ ንቀትሽ ድጋሚ ሊሊ አጠገብ እንዳትደርሺ። አሁን ከቤቴ ውጪልኝ። ስለተገናኘን በጣም ደስ ብሎኛል። እና ተመልሰሽ ስትሄጂ ነው? አዎ ባርኮቴ፣ ግዴታ ነው። ትንሽ ነገሮች አስተካክዬ እመለሳለሁ። ቆይ እሺ፣ ታዲያ መቼ ነው የምትሄጂው? እኔማ ትንሽ አንዱ ለቀን ካንተ ጋር ብቆይ ደስ ይለኛል። ምን እንደምልሽ ግራ ገብቶኛል፣ ግን ትንሽ ጊዜ ስጪ፣ ከራሴ ጋር ልማከር። እሺ ባርኮት፣ እንኳን አሁን እስካሁን አንድ ቀን ሳላገኘ ብዙ ጊዜ ጠብቄያለሁ። አሁን መሄድ አለብኝ፣ እደውልልሻለሁ። ትንሽ አትቆይም? አይ ልሂድ። ስለተገናኘን በድጋሚ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ግን ምን? በቃ ልሂድ፣ እደውልልሻለሁ። እሺ ቻው። አደይ ዴቭ ለምን? ቆይ ለምንድን ነው እንደዚህ ያደረግሽው? እኔ ላይ ስትጫወቱብኝ ነበር ማለት ነው? ዴቭ ተረጋጋ። ፍቅር ያልሆነ ነገር ስትናገሪ ስርዓቷን ለማስያዝ ነው እንደዚህ ያልኳት። እሺ ከባርኮት ጋር ምን ጀመራችሁ ነው? ባርኮት ምን ብሎሽ ነው አደይ? ባርኮት የፍቅር ጥያቄ ጠይቆኛል። በቃ ከዚህ በኋላ የሱ ፍቅረኛ ነኝ። አደይ አታድርጊው። ራስህን አሳምን። አድርጌዋለሁ ዴቭ። ለምን አደይ? ለምን እንደዚህ ያደረግሽ? ቆይ እሺ እኔስ ልብ ባርኮት እንደዛ ሲቅለሰለስ የነበረው ለካ እየዋሸኝ ነበር። ሁለታችሁም ዋሽታችሁኛል። ባርኮት ደግሞ ምን ብሎ ነው ያልሽ? ዴቭ እኔ በፍጹም ያንተ ልሆን አልችልም። ፍቅር እኮ እንደምትወደህ እርግጥ ነው። እና ምን እያልሽኝ ነው? በቃ ከዚህ በኋላ እየተሰቃዩ መኖር ሰልችቶኛል። ቆይ እንዴት እንደዚህ ታደርጊያለሽ? እንዴት እንደምወድሽ እያወቅሽ እንዴት እንደዚህ ታደርጊያለሽ? ባርኮት ወንድሜ ነው ምናምን ስትይ የነበረው ለካ ውሸት ነበር አይደል? ይቅርታ ዴቭ። እንዴት አስችለሽ አደረግሽው አይደል? ለካ እንደዚህ አይነት ክፉ ሴት ነሽ። እኔ የምልህ ባርኪ፣ እስካሁን ቤዛን ትወዳታለህ እንዴ? ማለቴ ፍቅሩ አልወጣልህ? ኤላኔ ምንም አላውቅም። ለእሱ ያለኝ ስሜት እንደጠፋ ነበር የማውቀው። ግን ደግሞ ቤዛ መታ ስለተፈጠረው ነገር በሙሉ ስትነግረኝ አሁንም የእሷ ስሜት ከውስጤ እንዳልጠፋና እንደ በፊቱ እንደሆነ የታወቀኝ። እና የምትወዳት ከሆነ ለምን አብራት አትሄድም? አሁን እንደዛ ይሻላል አይደለ? ግን እኮ አደይ ምን? ለአደይ ፍቅሬን ነገርኳት። አይ ባርኪ ትቸኩላለህ እኮ። ቆይ ለመሆኑ እሷ ምን አለችክ? እሷማ እንደማይሆንና ወንድማ እንደሆንኩ ነገረችኝ። ታዲያ ይሄ ምን ያስጨንቃል? አደይ ካንተ ጋር መሆን ስለማትፈልግ ከቤዛ ጋር ብትሄድም ያን ያህል አይጨንቃትም። እሱማ ልክ ነው። ግን ደግሞ ግራ ስለገባኝ ላማክር ነው የመጣሁት። አደይ አልፈልግም ማለቷ ጠቅመዋል። እንደዛ ባይሆን ኑሮ በጣም ከባድ ነበር የሚሆንብክ። መጀመሪያውኑ ባልነግራት ጥሩ ነበር። አሁን ዴቭን ማስቀየሜ አደይንም ትቼ መሄዴ ጥሩ ነው ትላለህ? ዴቭ ደግሞ እዚህ ውስጥ ምን አገባው? ዴቭ እኮ አደይ እንደሚያፈቅራት ነግሮኝ ነበር። እኔ ደግሞ በቃ ለሱ ብዬ ከሷ ለመራቅ ሞከርኩ፣ ግን ምንም አልቻልኩም።
ከዛ በቃ ነገርኳት። አደይ ሁላችሁንም ተቆጣጥሯቸዋለች። አንተም ባርኪ በጣም ቸኮልክ እንጂ መናገር አይከፋም። ለነገሩ አሁንም አልረፈደም። ሁሉም ነገር መስተካከሉ አይቀርም። ለምለም ይትዳም። ለምለም አደይ ጋር ሄዳለች። በቃ እኔ እንሂድ። በልበቃቸው። አንቺ ምንድነው ሳናገርሽ ጥለሽኝ የምትገቢ? ደግሞ ምን ሆንሽ? ማንንም ሰው ማውራት አልፈልግም። አሁን ውጪልኝ ከክፍሌ። እሺ እወጣልሻለሁ፣ ግን አንቺን ሲካፋሽ ደስ እንደማይለኝ ታውቂያለሽ አይደል? እኔ እዚህ መቆየት አልፈልግም። ከዚህ በኋላ ብሄድ ነው የምፈልገው። ምን ነው ምንድን ነው ያልሽው? ንገሪኝ እስኪ። ይሄ ኤላ ነው አይደል? አዎ እቺ ለምለም ናት። እኔ ምንም የማውቀው ነገር የለም። ውሃ ስጪኝ ስላት ውሃ ውስጥ ጨው ጨምራ ሰጠች። ኧረ እባክሽ ለምን? እኔን እዚህ ቤት እንዳትመጪ አለችኝ። ቆይ እሷ ማን ስለሆነች ነው? የሰጠችሽን ጨው ፊቷ ላይ አደፊባትም ነበር ይቺ ውሻ። ኤላ ከሷ ውጭ ማንም ሰው ትክክል እንዳልሆነ አምኗል። እሷ በሰራችው ሴራ እኔን እንዳትመጪ ብሎ አባረረኝ። ጅል አትሁኚ እና ምን ታለቃቅሻለሽ? እባክሽ ዞር በይ። አንቺም ከሷ አትሸይም። ውጪልኝ። እወጣልሻለሁ፣ ግን እንደ ህፃን ቁጭ ብለሽ አታልቅሽ። ቆፍጠን በይና ልኳን አሳያት። እሺ አደይ ለምለም እንዴት ነሽ? አትሻል እንዴ? እንዴት ነሽ? ደህና ነሽ? ምንድነው ደግሞ ቤቱ ጭር ያለው? እንኳንም መጣሽ። ማወይሽ ነገር አለ። ምንድነው ደግሞ? እንዴት ነው እባክሽ? በጣም አምሮብሻል። ባርኮቴ ገዛልኝ ቀሚስ ነው ወደድሽ? አዎ በጣም ያምራል። ባርኪ ግን ምንም በማስመልከት ነው ይገዛልሽ? እስካሁን ፍቅር ላደረገችብሽ ነገር እና ሳላረዳሽ ስለፈረድኩብሽ ብሎ ይቅርታ ጠይቆ ሰጠኝ። ከዚህ በላይ ይገባሻል። አንቺ እኮ በጣም መልካም ሴት ነሽ አደይ። እንደዛ ነው ብለሽ ነው? አዎ ጎበዝና ጠንካራ ልጅ ነሽ። ቅድም ግን ስትደውይልኝ ሁኔታሽ ልክ አልነበረም። የተፈጠረ ነገር አለ? አዎ ባርኮቴ ፍቅር ጥያቄ ጠየቀኝ። የምርሽና አደይ? እናሽ አንቺ ምን አልሽ? እኔማ ጥያቄው አዲሱ ነው፣ ግራ ገባኝ። ባርኮቴን እኮ እንደ ወንድም የማየው ልጅ ነው። በሰዓቱ ደንግጬ ስለነበር ብዙ ነገሮችን ተናገርኩት። አሁን ሳስበው ግን ከባርኮት ጋር አንድ ላይ መሆን እንዳለብኝ ወሰንኩ። በጣም ጥሩ ነው ያሰብሽው አደይ። ባርኪ በጣም ጥሩ ልጅ ነው። ከልጅነቴ ጀምሮ በደንብ ነው የማውቀው እና ላንቺ የሚሆን አይነት ሰው ነው። አዎ ባርኮቴን ያገኘች ሴት እድለኛ እንደሆነች እኮ ልቤም ያውቀዋል። ግን ለባርኮት ከወንድምነት የዘለለ ምንም አይነት ስሜት የለኝም። እሱስ ልክ ነሽ አደይ። ግን እኔ ከባርኪ ጋር ብትሆኑ በጣም ደስ ይለኛል። ይሄ እኮ በጣም ደስ የሚል ነገር ነው። ለምን ትጨነቂያለሽ? አይ ለምን? እሱ ብቻ መች ሆነና። ታዲያ ሌላ ምን ተፈጠረ? ከዚህ በፊት ብዙ ያልነገርኩሽ ነገሮች አሉ። ዴቭም ከባርኮት ቀድሞ እንደሚያፈቅረኝ ነግሮኛል። የምርሽን ነው? እኔ እኮ ያቺ ፍቅር ከመሬት ተነስታ እንደዛ ስታደርግሽ ጠርጥሬ ነበር። አዎ አሁን የጨነቀኝ የዴቭ ነገር ነው። ከባርኮት ጋር ሆንኩኝ ማለት ዴቭ ይጎዳል። እኔ ደግሞ ዴቭ እንዲጎዳብኝ አልፈልግም። ምንም ቢሆን እኮ ዴቭ ለእኔ ጥሩ ሰው ነው። እሱማ አዎ ልክ ነሽ። ግን ያቺ ፍቅር ሰማች? አዎ ነግሬያታለሁ። ደግ አደረግሽ። የታባቷ ቅጥል ተበልች ሰይጣን። አሁን እኔ እሷ ነገር መቻ ታሰበኝ ብለሽ ነው? ለምለም ባርኮትና ዴቭን እንዴት ላድርጋቸው ብዬ ነው እንጂ። እንደኔ ግን አደይ ከባርኪ ጋር ብትሆኚ በጣም ደስ ይለኛል። ያቺ ፍቅር ዴቭን ከተሹላት ምንም ነገር አታመጣም። አደይ አደይ! አቤት ፍቅር። ለምለም አንቺ ደግሞ እዚህ ምን ታደርጊያለሽ? ቤቱ ጠቦሽ ነው ሊዱን ከቤት ያባረርሻት አንቺ ውሻ። እኔ ባንቺ አፍ የምሰደብ ልጅ አይደለሁም። እሺ ስርዓት ይኑርሽ ባለጌ። ለምለም አቆይም። ሳሎን ጠብቅሻለሁ አደይ። ጨርሽና ነኝ። አንቺ ደግሞ ተነሽና ስራ ስሪ። እዚህ ምን ያጋድምሻል? ፍቅር የምትፈልጊው ነገር ካለ ሁሉም ስለተሰራ አቅርበሽ መብላት ትችያለሽ። ትሰሚኛለሽ? ደግሞ ከዚህ በኋላ እኔም ብሎ የሚመጣ ሰው እንደዚህ ትናገሪ እንዳልሰማሽ እሺ? ወይ ባርኮት
ሰራተኛ ፍቅር እንዴት አንገላታኛል አይደል? ማሬ 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 እንደ ነፍስ ነገር ላይ ነኝ ውቤ 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 እንደ ነፍስ ነገር ላይ ነኝ። ምን ፈለግሽ? ከመቼው ከለቅሶ ወደ ዘፈን ገባሽ? ትገርሚያለሽ። እሱ አንቺ አይኔ መለከትሽ እንደፈለግኩኝ መሆን እችላለሁ። አሁን ከኔ ጋር መከራከርሽ ትተሽ ሳሎን ማን እንደመጣ ሂጂና ተመልከች። ብቻ ኤላ ይቅርታ ልጠይቅሽ መጣ እንዳትይኝ። ጅል አትጃጃይ እባክሽን። ለምለም እዚህ ድረስ መታልሻለች። አሁን እጅሽ ላይ ነው ያለችው። እንደፈለግሽ አድርጊያት። ዳይመንድ፣ እኔ ግን በጣም እየፈራሁ ነው። ምንድነው የሚያስፈራ? የሁለታችንን ቤት ያውቁታል። ፖሊስ ይዞ መጥቶ ቢያሳስሩንስ? ለነገሩ ልክ ነው። ባለፈው አንተ አደይ ልደፍራት ሞከርክ። እኔ ደግሞ ፍቅርን አግቼ ገንዘብ ተቀበልን። ግድ የለም የሰፈር መውጣት ሳያዋጣ ነገር ትንሽ ጊዜ ነጥፋ። አደይ እንድትችል ነው የሚሄድ። ቀልደኛ ሸቤ ከገባ እስከ ዘላለሙ ላትያት አይደል? እኔ ግን መታሰራት ነው። በቃ ከሰፈር ለትንሽ ጊዜ ቢሆን ጥፋ። ወዴት? ችግር የለውም መሸሸጊያ እናጣ። አደይ በቃ አሁን ወደ ቤት ልሂድ። አንቺ ራስሽን ጠብቂ። ትንሽ ብትቆይ ግን ደስ ይለኝ ነበር። አንቺ አይደለሁም ስም አለኝ። እሺ ቆይ አንቺ ማን ስለሆንሽ ነው እኔ ሌላ ቤት እንደዛ ውሻ አድርገሽ አባረርሽኝ? ማን እንደሆንኩ ረሳሽው እንዴ? ሊዲያ ነኝ። እሺ እንኳን ሊዲያ ለምን ሌላ ሰው አትሆኝም? እኔ ምን ይመለከተኛል? እዛው ምናምን ቴሽን እየተቃቀምሻት ኖሪም ነበር። ምን ሌላ ላይ መተሻን ተለጥልሻል? አንቺ ውሻ ማንነቴ ለኔ አታሳውቂኝም። እሺ እኔ ነው መጥፊ መታሽኝ? ልቀቂኝ። ሊዱ ምን እያደረግሽ ነው? ልቀቂያት። ሊዲያ በማይገባሽ አትግቢ። ልቀቂኝ ወደዛ። ዘመተት በኋላ አናታችን ላይ ካልጨፈርን አላችሁ። ፍርሃት አደረጋችሁት እኮ ዝምታችን። ልቀቂኝ አለኝ። ልቀቂኝ፣ እያመመኝ ነው። ለዚህ አቅምሽ አንቺ ውሻ። አለኝ። ቆይ ምን እያደረጋችሁ ነው ያላችሁት? አየህ አይደል ዴቭ፣ ለሁለት እኮ ሊገሉን ነው። እኛ ምንም አላደረግንም። ራሳቸው መተው ነው ነገር የፈለጉን። ዴቭ አሁን እቺ ልጅ ከዚህ ቤት ቀጥ አድርጋ አስወጣልኝ። ይወጣልሻል። ከዚህ በኋላ ግን ክብሬን የሚነካ አንድ ንግግር ብትናገሪ እንዲህ በቀላሉ አለቅሽም። እሺ ከዚህ ቤት። እሺ ዴቭ በጣም ይቅርታ። ቆይ ልሸኝሽ። ቆይ ምን እያደረጋችሁ ነው ያላችሁት? ወይኔ ተበላን። ወይኔ ወይኔ እንዴ! ወይኔ ዛፓ ከቻለ ና እንውጣ። ምንድን ሄዱ እኮ? ወደኛ አይደለም ወደ ሌላ ቦታ ነው የሚሄዱት። በቃ ና እንሂድ። ወይኔ ወይኔ ዳይመንድ፣ ምንም ላልጠቀም እንደዛ አይነት ጉድ ውስጥ ገብቼ በገዛ እጄ ልሰቃይ። አንድ እንኳን አደይን ሳላልኝ ነው። ለምን ገብተህ አቅፋት ተላቅሳችሁ ምናምን ለምን አትሄድ? ቀልደኛ ሙርት ይዛለ እንዴ አንተ። እሺ ቆይ ጠብቀኝ። አይ ምለሽ መተሽ እንደዚህ ስለሆንሽ በጣም ይቅርታሽ። ግድ የለም ነው ከነዚህ ልጆች ጋር ቦታ የምንቀያየርበት ቀን ሩቅ አይደለም። ብቻ አንቺ ራስሽን ጠብቂ እሺ። በጣም ነው የማመሰግነው። አንቺ ባትመጪልኝ ምን እንደማደርግ ግራ ገብቶኝ ነበር። አደይ ከዚህ በኋላ እኮ በቃ አያቴ ማለት ነሽ። ከአንቺ ከኤላና ከባርኮት ውጪ ለእኔ ማን የሚያስብልኝ አለ ብለሽ ነው። እናንተ የኔ ሰዎች ናቸው። አንቺም የራሴ ሰው ነሽ። እሺ እሺ እንዴት ነው ባርኪ? እንዴት ነው? ሰላም። ኤላ ጋር እኮ ነበርኩ። ቆየሽ ከመጣሽ አይደል? አዎ ትንሽ ቆየሁኝ፣ ግን አሁን ልወጣ ስላንተ የመጣሁ። እሺ በቃ ቻው። ልግባ። ምን ሆኖ ነው እንደዚህ ሆኖ? እኔ እንጃ። እሺ አሁን እሱ ካልጠየቀኝ እንዴት ብዬ ነው መስማማት የምነግረው? ወይ አደይ እባክሽ አትፍዘዢ። ባይሆን ግቢና አናግሪው። እነኛ ፍቅርና ሊዲያ የተባሉ ሰዎች ሌላ ነገር እንዳያስወሩት። ሂጂ በቃ እኔ እደውልልሻለሁ። እሺ
ምን ነው የተፈጠረ ችግር አለ? ትንሽ አታፍርም? መቶ የተፈጠረ ችግር አለ ወይ ብለህ ትጠይቀኝ? ቆይ ምን ለማድረግ እየሞከርክ ነው ያለው? ምን ሰምተህ ነው ዴቭ? ምን አደረኩ? ይኸውልህ ባርኮት፣ አሁን አንድ ጥያቄ እጠይቅሃለሁ። ምንም ሳትዋሽ ትመልስልኛለህ። አደይን ታፈቅራታለህ? ማን የነገረህ? የነገረኝን አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ ዴቭ አፈቅራታለሁ። አንተ የራስን ስሜት ማዳመጥ ችግር ስላለብህ ነው እንጂ አንተ እዚህ ቤት ከመግባት በፊት አደይን አፈቅራት ነበር። ውሻ እስከ ዛሬ ስትጫወትብኝ ነበር ማለት ነው። ምንም ያጠፋው ጥፋት የለም። አንተ ራስን የማዳመጥ ችግር ስላለብህ ደግሞ እንደማትፈልግ ስትነግረኝ እኔም እድል መሞከር ፈለኩ። አደይ ጣመሰለችህ እንዴ? እድል የምሞክርባት በጣም ታሳዝናለሽ። ቆይ ዴቭ ምንድን ነው? ባርኮት ምን እያደረጋችሁ ነው? ባርኮቴ እዚህ ቤት ከማንም በላይ በጣም ማክብር አንተን ነበር። ሁሉንም ነገሬን ግን ዘርግፌ የነገርኩት ታግዘኛለህ ብዬ ነበር። ለካ አንተ ከአደይ ጋር ላይ ስትጫወቱብኝ ነበር። ካንተ አልጠብቅም። እሺ በጣም ነው የማዝነው። ቆይ እንጂ ዴቭ ወዴት ነው? ባርኮት እውነት ነው አደይ እንዳለችው ፍቅረኛው አድርጋት ነው? ማን ነው ማንም ፍቅረኛ የሚያደርገው? ያማችኋል እንዴ? ይቅርታ ባርኮት፣ ይሄ እንደሚፈጠር አላሰብኩም ነበር። አንቺ ቆይ ወንድሜ ምን አድርግ ነው የምትይው? ሊዱ ተረጋጊ በቃ። ሰርፕራይዝ! ሃፒ በርዝዴይ ነው ቆንጆ። እኔ አላምንም ቤላ። እንዴ የረሳው ነበር እኮ መሰለኝ። እንዴ እንዴት የልደትሽን ቀን እረሳዋለሁ? ደግሞ እኮ አንቺ በልደትሽ ቀን ድርድር አታውቂም ነበር። ኤላዬ የእውነት በጣም ነው የማመሰግነው። በድጋሚ እንኳን ተወለድሽ። አመሰግናለሁ ኤላዬ። በቃ ቁጭ በይ። ደግሞ ጊዜ ስላላገኘው ነው እቺን ብቻ አድርጌ ያከበርኩልሽ። ማሰብ ብቻ በቂ ነው። እሺ አመሰግናለሁ። ቺርስ ለአብሮነታችን የኔ ፍቅር። ስላለኝ በጣም ደስተኛ ነኝ። በጣም አመሰግናለሁ። እሺ ችግር የለውም። ምን ይወድ ይሄ እኮ ግዴታዬ ነው።
ባርኮቴ ወደ ልትሄድ ነው? የሆነ መሄድበት ቦታ አለ። አዴን ይዘህ ልትሄድ ነው? አይ ቆይ ባርኮቴ እንዴት አዴን ታፈቅራታለህ? ሰራተኛ ልታገባ ነው? እውነቴን ካንተ አልጠብቅም ነበር። ማሚ ብትሰማ ግን ምን የምትል ይመስላል? ይኸውልሽ ፍቅር፣ ይሄ ነገር እማዬ ጋር መድረስ አይደለም እንደ ተጠራጠረች እንኳን ከተሰማኝ ካንቺ ራስ አልወድም። እሺ ተናግሬያለሁ። እንደዚህ ነው ቅልዳል ፍቅር። ምን እያደረክ ነው? ቆይ ይሄ ሁሉ ለዛች አዴ ለተባለች ልጅ ነው? ሂዱ አፍሽን ዝጊ። የምትሄጂ ከሆነ ልብስሽን ሰብስቢ። እንዴ ወዴት ነው የምንሄደው? አክስታችን ጋር እንሄዳለን። እዚህ ቤት ከዚህ በኋላ ከባርኮት ጋር መኖር አልፈልግም። የምርህን ነው ዴቭ? አክስታችን ጋር ልሄድ ነው? አዎ የምሬን ነው። እዚህ ከተመችሽ መቆየት ትችያለሽ። እሺ እኔ እዛ ቤት መሄድ አልችልም ዴቭ። ለእነማሚ ደውልና እኔ ወደ ሀገር ይመለሳለሁ። የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ዴቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? ሊዱ የራስሽ ጉዳይ። የኔ ፍቅር የእውነት በጣም ነው የማመሰግነው። ለእኔ እኮ ካንተ በቀር በዚህ ምድር ላይ ማንም ሰው የለኝም። አሁን ደግሞ አይንሽን ጨፍኝ። እንዴ ለምን? አይንሽን ጨፍኝ ያልኩሽ። ጨፍኝ። እሺ ይኸው። እኔ እስከምመጣ ድረስ እንዳገልጪ። እሺ ማላይሽ እንዳይመስልሽ። ኤላ ቆየ እኮ። እየመጣሁ ነው እንዳገልጪ። እሺ ልግለጥ? አሁን ግለጪ። ለምን ስጠው? ክፈችው። ኤላ ለኔ ቀሚስ ገዛልኝ? ይሄ እኮ ያንስብሻል። የእውነት በጣም ነው የማመሰግነው። አሁን ለብሰሽ ያሳይ። ልልበሰው? አዎ ቶሎ በይ። እሺ የኔ ቆንጆ በጣም እኮ ነው ያማረብሽ። የኔ ስለሆንሽ በጣም እድለኛ ነኝ። እኔ ደግሞ ካንተ የበለጠ እድለኛ ነኝ። አመሰግናለሁ። እሺ በቃሽ፣ አሁን የተቀመጭ
የማመሰግነው። እሱ ችግር የለውም። አሁን ደግሞ የሚጣፍጥ እራት ነው የምሰራልሽ። አረ አንተ ልትሰራልኝ? አዎ እዚሁ ጠብቂ። እሺ ተመስገን አምላኬ። ባርኮት ቆይ ምን እያደረክ ነው? እኔ ጥለኸኝ ወዴት ነው የምትሄደው? ዴቭ በእናትህ ትተኸኝ አትሂድ። ዴቭ እዛ ቤት አትሂድ። ባርኮት ወዴት ስትሄድ ነው?